መጽሐፈ መዝሙር መዝሙር 147 መዝሙር ለሁሉን ቻይ አምላክ ሃሌሉያ። አምላካችንን በመዝሙር ማወደስ እንዴት መልካም ነው! እርሱን ማመስገን ደስ ያሰኛል፣ ይህ ተገቢው ነው። እግዚአብሔር ኢየሩሳሌምን መልሶ ይሠራታል፣ ከእስራኤል የተበተኑትን ይሰበስባል። ልባቸው የተሰበረውን ይፈውሳል፣ ቁስላቸውንም ይጠግናል። የከዋክብትን ብዛት ያውቃል፣ እያንዳንዱንም በስሙ ይጠራዋል። ጌታችን ታላቅ ነው፣ እጅግ ኃያልም ነው፣ ለጥበቡም ወሰን የለውም። እግዚአብሔር ትሑታንን ከፍ ያደርጋል፣ ክፉዎችን ግን ወደ ምድር ይጥላል። ለእግዚአብሔርን በምስጋና ዘምሩ፣ ለአምላካችን በመሰንቆ ምስጋና አቅርቡ። ሰማይን በደመናት የሚሸፍን እርሱ ነው፣ ለምድርም ዝናብን ይሰጣል፣ በተራሮችም ላይ ሣር ያበቅላል። ለእንስሳት ምግባቸውን የቁራ ጫጩቶችም ሲንጫጩ የሚበሉትን ይሰጣቸዋል። እርሱ በፈረስ ኃይል አይደሰትም፣ በሯጭም ብርታት ላይ ደስታውን አያደርግም። ነገር ግን እግዚአብሔር በሚፈሩት በምሕረቱ በሚታመኑትም ይደሰታል። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮን ሆይ አምላክሽን አወድሺ። እርሱ የደጆችሽን መወርወሪያ አጽንቶአልና ልጆችሽንም በውስጥሽ ባርኳል። በድንበርሽ ውስጥ ሰላም ያሰፍናል፣ ማለፊያ ስንዴም ያጠግብሻል። ትእዛዙን ወደ ምድር ይልካል፣ ቃሉም እጅግ በፍጥነት ይሮጣል። አመዳዩን እንደ በርኖስ ይዘረጋል፣ ውርጩን እንደ አመድ ይነሰንሳል። የበረዶውን ድንጋይ ቁልቁል ይወረውረዋል። በወሸንፍሩስ ቅዝቃዜ ፊት ማን ሊቆም ይችላል? ቃሉን ልኮ ያቀልጣቸዋል፣ ነፋሱን ያነፍሳል፣ ውኆችንም ያፈሳል። ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይገልጣል። ይህን ለማንኛውም ሌላ ሕዝብ አላደረገም፣ እነርሱም ፍርዱን አላወቁም። ሃሌሉያ። መጽሐፈ መዝሙር መዝሙር 147 መዝሙር ለሁሉን ቻይ አምላክ ሃሌሉያ። አምላካችንን በመዝሙር ማወደስ እንዴት መልካም ነው! እርሱን ማመስገን ደስ ያሰኛል፣ ይህ ተገቢው ነው። እግዚአብሔር ኢየሩሳሌምን መልሶ ይሠራታል፣ ከእስራኤል የተበተኑትን ይሰበስባል። ልባቸው የተሰበረውን ይፈውሳል፣ ቁስላቸውንም ይጠግናል። የከዋክብትን ብዛት ያውቃል፣ እያንዳንዱንም በስሙ ይጠራዋል። ጌታችን ታላቅ ነው፣ እጅግ ኃያልም ነው፣ ለጥበቡም ወሰን የለውም። እግዚአብሔር ትሑታንን ከፍ ያደርጋል፣ ክፉዎችን ግን ወደ ምድር ይጥላል። ለእግዚአብሔርን በምስጋና ዘምሩ፣ ለአምላካችን በመሰንቆ ምስጋና አቅርቡ። ሰማይን በደመናት የሚሸፍን እርሱ ነው፣ ለምድርም ዝናብን ይሰጣል፣ በተራሮችም ላይ ሣር ያበቅላል። ለእንስሳት ምግባቸውን የቁራ ጫጩቶችም ሲንጫጩ የሚበሉትን ይሰጣቸዋል። እርሱ በፈረስ ኃይል አይደሰትም፣ በሯጭም ብርታት ላይ ደስታውን አያደርግም። ነገር ግን እግዚአብሔር በሚፈሩት በምሕረቱ በሚታመኑትም ይደሰታል። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮን ሆይ አምላክሽን አወድሺ። እርሱ የደጆችሽን መወርወሪያ አጽንቶአልና ልጆችሽንም በውስጥሽ ባርኳል። በድንበርሽ ውስጥ ሰላም ያሰፍናል፣ ማለፊያ ስንዴም ያጠግብሻል። ትእዛዙን ወደ ምድር ይልካል፣ ቃሉም እጅግ በፍጥነት ይሮጣል። አመዳዩን እንደ በርኖስ ይዘረጋል፣ ውርጩን እንደ አመድ ይነሰንሳል። የበረዶውን ድንጋይ ቁልቁል ይወረውረዋል። በወሸንፍሩስ ቅዝቃዜ ፊት ማን ሊቆም ይችላል? ቃሉን ልኮ ያቀልጣቸዋል፣ ነፋሱን ያነፍሳል፣ ውኆችንም ያፈሳል። ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይገልጣል። ይህን ለማንኛውም ሌላ ሕዝብ አላደረገም፣ እነርሱም ፍርዱን አላወቁም። ሃሌሉያ።